መልጃዬ ከኔ ኡመት ውስጥ ታላላቅ ወንጀሎችንም ለሰሩ ሰዎች ይጠቅማል ያገለግላል። እሳት እንኳን ቢገቡ ቅጣታቸውን ከመጨረሳቸው በፊት በሳቸው ሸፋዓ አላህ ቅጣቱን አቅልሎላቸው ወደ ጀነት ይመለሳሉ። ወአን ኢምራን ኢብኑ ሁሰይን ረዲየላሁ ዐንሁ ኢምራን ኢብኑ ሁሰይን ረዲየላሁ ዐንሁ እንዳስተላለፈው ከረሱል ሰለላሁ ዐለይሂ ወሰለም ሰምቶ እንዲህ አሉ አለ መልእክተኛው። ምን አሉ? የኽሩጁ አቅዋሙ ሚነናር የተወሰኑ ህዝቦች ከእሳት ውስጥ ይወጣሉ ቢሸፋዓቲ ሙሐመድን ሰለላሁ ዐለይሂ ወሰለም በኔ ሸፋዓ አማካይነት ከእሳት ይወጣሉ። ዩሰመውነ አልጀሃነሚይን ጀሃነማውያን ተብለው የሚሰየሙ እዛ ከመቆየታቸው ከመሰቃየታቸው ብዛት፣ ነገር ግን ቅጣቱ ከመጠናቀቁ በፊት በሳቸው ሸፋዓ እንዲወጡ ይደረጋሉ ነው። አራተኛው ደግሞ ሌላው ሸፋዓቸው ምንድነው? ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ሊቀውሚን ሚን አህሊል ጀና ፊ ዚያደቲ ሰዋብህም ወረፍዒ ደረጃቲህም በእምነታቸውና በመልካም ስራቸው ምክንያት ጀነት የገቡ የእሳቸው ኡመቶች ካሉበት የጀነት ማዕረግ ካሉበት የጀነት ደረጃ እጅግ ወደ ተሻለ ከፍተኛ ደረጃ በእሳቸው ሸፋዓ ላቅ እንዲሉ ይደረጋል ማለት ነው። ጀነት ውስጥ ምንም ጉድለት የለም። ያ ከመሆኑ ጋር ግን የአንዱ ከሌላው ይለያል እንደ እምነታቸውና መልካም ስራቸው መጠን። እነዚህ ሰዎች በእሳቸው ሸፋዓ አሁን ካሉበት ምን ይሆናል ማለት ነው? ደረጃ እንዲጨመርላቸው ይደረጋል። እንግዲህ የረሱል ሰለላሁ ዐለይሂ ወሰለም ሸፋዓ በመጠኑ በዚህ መልክ ነው የምናየው። አቅሳሙ ሸፋዓ የመልጃ አይነቶችንም በዛው እንየው እግረ መንገድ እነማን እንደሚያማልዱ ሊገይሪ ረሱሊላሂ ሰለላሁ ዐለይሂ ወሰለም ሚነ ነቢይን ከአላህ መልእክተኛ ውጭ ያሉ ሌሎች ነቢያቶች፣ ወልመላኢካ እንዲሁም መላእክቶች፣ ወሲዲቂን እውነተኞች በእምነታቸውም በተግባራቸውም፣ ወሹሃዳ ሰማዕታቶች ሸሂድ ሆነው የሞቱ፣ ወሳሊሒን ደጋግ የአላህ ባሪያዎችም ሸፋዓቱን ቢቀድሪ መንዚለቲህም ምን ረቢህም ሱብሓነሁ ወተዓላ አላህ ዘንድ ባላቸው ደረጃ አላህ ዘንድ ባላቸው ልክ እነሱም ሸፋዓ አላቸው። ሌሎች ነቢያትም እንደዚሁም መላእክቶችም እውነተኞችም በአላህ መንገድ ሸሂድ ሆነው የተገደሉ ሰማዕታትም ሳሊሖችም ደጋግ የአላህ ባሪያዎችም ምን አላቸው? የሸፋዓ ድርሻ አላቸው እንደ ደረጃቸው። ወቀድ ثبتت هذه الشفاعة بما جاء في الحديث الصحيح በሰሂህ ሐዲስ ላይ እንደተገለጸው እነዚህ ምልጃዎች ተጠቅሰዋል። وفيه قوله صلى الله عليه وسلم በዛ ሐዲስ ላይ ረሱል አለይሂ ሰላቱ ወሰላም ምን ይላሉ? فيقول الله عز وجل ተመልከቱ፣ ይህን ሐዲስ አዳምጡ። ጌታ አላህ እንዲህ ይላል አሉ ነገ የትንሣኤ ቀን ሸፋዓቲል መላኢካ መላእክት አማለዱ፣ ወሸፋዓ ነቢዩን ነቢያቶችም አማለዱ፣ ወሸፋዓል ሙእሚኑን ምእመናን ባሮችም አማለዱ፣ ወለም የብቀ ኢላ አርሐሙ ራሒሚን የአዛኞች ሁሉ አዛኝ የሆነው አላህ እንጂ ማንም የቀረ የለም ይልና አላህ ከራሱ በመነጨ ምህረት ማለት ነው የማንንም ሸፋዓ ሳይጠብቅ ምን ያደርጋል? ፈየቅቢዱ ቀብደተን ሚነናር እሳት ውስጥ ከነበሩት የተወሰኑትን ይይዝና ያወጣቸዋል። ፈዩኽሪጁ ሚንሃ ቀውመን ለም ያዕመሉ ኸይረን ቀጥ በህይወት ዘመናቸው ምንም መልካም ስራ ሰርተው የማያውቁትን አላህ ከእሳት ያወጣቸዋል። ቀድ ዓዱ ሐመመን ፍም ሆነው ተቀይረው ነበር። እሳት ላይ ረጅም ዘመን ከመቆየታቸው ብዛት የተነሳ በቃ ራሱ ፍም መስለው ነበር። እነዚህ ሰዎች ሸሃደተይን ብቻ ነው ያላቸው፣ እስልምናቸውን የጠበቀላቸው ላኢላሃ ኢላላህ ሙሐመዱን ረሱሉላህ የሚለው ብቻ ነው። ከዚህ ውጪ ምንም መልካም ስራ የሚባል ነገር ሰርተው አያውቁም። ያ ሁሉ ወንጀላቸው እሳት ውስጥ ሲያስቀጣቸው ቆይቶ መጨረሻ ላይ አርሐሙ ራሒሚን የአዛኞች ሁሉ አዛኝ የሆነው አላህ እነሱን በእጁ ይዞ ያወጣቸዋል። ፍም ከሆኑ በኋላ ማለት ነው። ከዛ በኋላ ጀነት ውስጥ ሲነክራቸው ይመለሳሉ ወደ ማንነታቸው። እንደዚሁም ደግሞ ሌሎች ማስረጃዎችንም እንመልከት። ሸፋዓቱል መላኢካ የመላእክት ምልጃም እንደዚሁ እንዳለ እናምናለን። መላእክት ያማልዳሉ የሚል እምነት አለን። ሱረቱ ነጅም ቁጥር 26 ላይ ስለተገለጸ በምዕራፍ 53 ቁጥር 26 ላይ ጌታችን ምን ይላል? ወከም ሚን መለኪን ይላል። ስንትና ስንት መላእክቶች አሉ ፊስ ሰማዋት በሰማያት የሚኖሩ አለ። ነገር ግን ላ ቱግኒ ሸፋዓቱሁም የነሱ ምልጃ አይጠቅምም አያብቃቃም፣ ሸይአን አንዳችም ነገር ኢላ ቢሆን እንጂ አለ። ምን ቢሆን እንጂ ሚን ባዕድ አን የእዘነ አላሁ ሊመን የሻእ ወየርዳ
አላህ ለሚሻውና ለወደደው ሰው ከፈቀደላቸው በኋላ ቢሆን እንጂ ያለሱ ፍቃድ የነዚህ መላእክት ምልጃ ማንንም አትጠቅምም ማለት። አሁን ጥቅሱ ምን ያሳየናል? ሁለት ነገር ያስረዳናል። አንደኛ መላእክት እንደሚያማልዱ ይናገራል፣ እኛም አምነን ተቀብለናል። ሁለተኛ የመላእክት ምልጃ ግን ጠቀሜታው ለማን ነው? አላህ ያማልዱ ዘንድ ለፈቀደለትና እምነቱን ለወደደለት ሰው ነው። ራሳቸው መላእክቱ ከመሬት ተነስተው ምልጃ ከተፈቀደልንማ በእከሌ ጉዳይ ልናማልድህ እንፈልጋለን ብለው ራሳቸው አይደሉም የሚመርጡት። አላህ ራሱ ለፈቀደለት ለወደደው ባሪያው ነው። ስለዚህ መላእክት ያማልዳሉ ቢባል እኛ መላእክትን አንጠራም ማለት ነው። ጅብሪል ሆይ ነገ በትንሣኤ ቀን በምልጃህ እንዳትረሳኝ፣ ሚካኤል ሆይ ከአላህ ጋር አስታርቀኝ ብለን ቀጥታ እነሱን አንጠራም። ይሄ እንደውም ሽርክ ነው፣ በአላህ ላይ ማጋራት ነው። ባይሆን የምንለው ምንድን ነው? የትንሣኤው ቀን ካስፈራን፣ አስጨናቂነቱ ከወዲሁ ካሳሰበን ጌታ አላህ ሆይ በዛ ዕለት በመላእክት ምልጃ ከምትጠቅማቸው መልካም ባሮች አድርገኝ ነው። ምልጃውን የሚፈቅደው ወይም የሚከለክለውን ጌታ ነው እንጂ የምንማጸነው የሚያማልደውን አካል አንማጸነውም። ይሄ ነው ልዩነታችን ከሌሎች ጋር። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ያማልዳሉ፣ ሸፋዓ ናቸው ማለት እሳቸውን እንጠይቃለን ማለት አይደለም። አይበቃም። ባይሆን ምንድነው የምንለው? አላህ ወይ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምልጃ ከሚጠቀሙትና ከምትፈቅድላቸው ባሮች እኛንም አድርገን። ምክንያቱም አንተ ካልከፈቀድክ፣ አንተ ይሁን ካላልክ እነዚህ ነቢያት እነዚህ መላእክት ማንንም ሊያማልዱ አይችሉም። እነሱ እንኳን የማማለድ ፍቃዱ የተሰጣቸው ባንተው ይሁንታ ከሆነ ለማን ማማለድ እንዳለባቸውም የምትወስነው አንተ ብቻ ነህና በእነሱ ምልጃ ከሚጠቀሙት ባሮችህ አድርገን ብለን አላህን ነው የምንለምነው። መላእክትን መለመን አይበቃም፣ ነቢያትን መማፀን አይበቃም። ተግባባን? አሁን በዚህ መልክ እንድንረዳው ያስፈልጋል። ሸፋዓቱ ሹሃዳ የሰማዕታቶችን ምልጃ መኖሩን እናምናለን። ሸሂድ ሆነው የሞቱ አለዚነ ቁቲሉ ፊ ሰቢልላሂ ተዓላ የአላህን ቃል የበላይ ለማድረግ የኢስላምን ባንዲራ ከፍ ብሎ እንዲውለበለብ ሕይወታቸውን የሰጡ ሹሃዳ ወይም ሰማዕታቶች እንደሚያማልዱም እናምናለን። ቃለ ሰለላሁ ዐለይሂ ወሰለም ረሱል ዐለይሂ ሰላቱ ወሰላም ምን አሉ? የሽፈዑ ሸሂዱ ፊ 70 ሚን አህሊ በይቲሂ። ሸሂድ ወይም ሰማዕት ሆኖ የሞተ ሰው ከቤተሰቦቹ ለ70 ያህሉ ሰዎች ያማልዳል የተባለ። ሸሂድነቱ አላህ ዘንድ ካለው ክብርና ደረጃ የተነሳ ሕይወቱን ለጌታው ብሎ ምንም ሳይሰስት የሰጠ ሰው ነገ የውሙል ቂያማ ከቤተሰቡ ወይ ከዝርያው ለ70 ሰዎች ያማልዳል ብለዋል። ረዋሁ አቡ ዳውድ፣ ኢማም አቡ ዳውድ በሱነናቸው ላይ ዘግበውታል። ስለዚህ የሹሃዳዎች መልጃ መኖሩንም እናምናለን። 3 ሸፋዓቱል ወለዳን ፊ አባኢሂም ወኡመሃቲሂም በህፃንነታቸው የሞቱ 2 ህፃናቶች ለወላጆቻቸው ወይም ለእናትና ለአባቶቻቸው ያማልዳሉ። ከ2 በላይም ከሆኑ የሞቱት አማላጅ ይሆናሉ። ኢዛ እህተሰቡሁም ዐንደላህ ወላጆች ግን በልጆቻቸው ሞት ማለት ነው መስመርን ሳያልፉ ወሰን ሳይጥሱ ሳያማርሩ ሰብር አድርገው አላህ ዘንድ ከተሳሰቡ ማለት ነው። ይህን በተመለከተ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? በአንድ ሐዲሳቸው ላ የሙቱ ሊሙስሊሚን 3 ሚነል ወለድ፣ አንድ ሙስሊም የሆነ ሰው 3 ልጆች በህፃንነታቸው አይሞቱበትም። ሰብር የሚያደርግና አላህ ዘንድ የሚተሳሰብ ከሆነ ፈሊጀን ናረ ኢላ ተሂለተል ቀሰሚ፣ እሳት በፍጹም አይገባም በልጆቹ አማላጅነት ምክንያት ምን ቢሆን ወደ ጀነት ቢመለስ እንጂ። ለፈተና ነው ማለት ነው አላህ ልጆችን የሚወስድብን። እነዚህ ልጆች ወስዶብን ተፈተነን ከሆነ ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ያለብን። እኛም የአላህ ነን ወደሱ ተመላሾች ነን። ኢነ ሊላሂ ማ አኸዘ ወለሁ ማ አዕጣ ነው የምንለው። የሰጠውም እሱ ነው፣ እንደዚሁም ደግሞ የወሰደውም እሱ ነው። ያንን አምነን ሰብር ካደረግን ነገ እሳት እንዳንገባ ምን ይሆናሉ? አማላጅ ይሆናሉ፣ መከላከያ ይሆናሉ ማለት ነው። ያው የሚሆነው ምንድነው? ሲራጥ ማለፉን ነው። ሲራጡን ማለፉ ይታለፋል፣ መጨረሻ ግን ጀነት ይገባሉ። 3ኛ ደግሞ እንደዚሁ ሌላው 4ኛ ይቅርታ ሸፋዓቱል ቁርአን የቁርአን አማላጅነት። ቁርአንም ለሚያነባው ሰው ለሚተገብርበት ሰው የቂያም ቀን ቁርአን አማላጅ ነው። ረሱል ሰለላሁ ዐለይሂ ወሰለም አልቁርአኑ ሻፊዑን ሙሸፈዑን ብለዋል። ቁርአን አማላጅ ነው፣ ምልጃውም ተቀባይነት አለው ብለዋል። ስለዚህም ሁላችንም ቁርአንን ልናነበው ልንሰራበት ይገባል። ኢቅራኡል ቁርአን ቁርአንን አንብቡ። ፈኢነሁ ያእቲ የውሙል ቂያመቲ ሸፊዐን ሊአስሓቢሂ ነገ የትንሣኤ ቀን
ለባለቤቶቹ ወይም ለሚያነቡ ሰዎች አማላጅ ሆኖ ይመጣል። ያ ረቢ ጌታዬ ሆይ ከሌሊቱ ክፍል እንቅልፍን ከለከልኩት አማልደኝ ይላል። አላህም መልጃውን ይቀበለዋል። ይህንን ለናሙና ከተረዳን እንግዲህ ያው እግረ መንገድ መርሳት የሌለብን መልጃ ሁለት መስፈርት እንዳለው አሁን ባየነው ነጥብ መሰረት ሸፋዓ ወይም መልጃ የትንሣኤ ቀን እንዴት ነው የሚከናወነው ቢባል ሁለት መስፈርት አለው። ሁለቱን መስፈርት እናያለን። አንደኛ አን ያእዘነ አላሁ ሊሻፊዒ አን የሽፈዕ፣ አማላጁ አላህ እንዲያማልድ ሲፈቅድለት። ያለ አላህ ፍቃድ የትኛውም አካል ሊያማልድ አይችልም። ግልጽ ነው። መላእክትም ነቢያትም ሳሊሆችም ሹሃዳዎችም አላህ ካልፈቀደ በስተቀር አያማልዱም። ምልጃ የሚከናወነው በአላህ ፍቃድ ነው። መን ዘለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ ብለዋል። ያለ እርሱ ፍቃድ ያለ አላህ ይሁንታ አላህ ዘንድ ማንም ሊያማልድ አይችልም። ስለዚህ ሸፋዓ አንድ አላህ ሲፈቅድ ነው። ሁለት አን የርዲየ አላሁ ዐኒል መሽፉዕ ለሁ፣ አላህ ደግሞ ለወደደለት። አላህ ላልወደደለት ማንንም ሊያማልዱ አይችሉም። ወላ የሽፈዑነ ኢላ ሊመን ኢርተዳ ብለዋል። አላህ ለወደደለት ካልሆነ በቀር ማንንም ሊያማልዱ አይችሉም። እግረ መንገድ ደግሞ ያው እንደምናውቀው ካፊሮችና ሙሽሪኮች ሸፋዓ የላቸውም። ለካህዲያንና በአላህ ለሚያጋሩ ጣዖታውያን ምንም አይነት ምልጃ የላቸውም። ፈማ ተንፈዑሁም ሸፋዓቱ ሻፊዒን፣ የአማላጆች ምልጃ እነሱን ምን አይሆኑም ብሏል? አይጠቅማቸውም። ይህንን ልንረዳ ይገባል። በሌላም ቦታ በሱረቱ ጣሃ ምዕራፍ 20 ቁጥር 109 ላይ የውመኢዝን ላ ተንፈዑ ሸፋዓቱ ኢላ መን አዚነ ለሁ ረሕማኑ ወረዲየ ለሁ ቀውላ ብሏል። ያን ቀን ማለት አላህ ለፈቀደለት ካልሆነ በቀር ሸፋዓ ለማንም የማትጠቅም ነች፣ እንዲሁም ንግግሩን አላህ ለወደደለት ቢሆን እንጂ። እናም ሁላችንም የረሱል ሰለላሁ ዐለይሂ ወሰለም ሸፋዓ እንዲወፍቀን አላህ ምንፈልግ ከሆነ በላኢላሃ ኢላላህ ላይ እንጽና። አቢ ሁረይራ ረዲየላሁ ዐንሁ መን አስዐዱ ናሱ ቢሸፋዓቲክ፣ በእርሶ ምልጃ ከሰዎች መካከል ማን ዕድለኛ ብሎ ሲጠይቃቸው መን ቃለ ላኢላሃ ኢላላህ ኻሊሰን ሚን ቀልቢሂ፣ ላኢላሃ ኢላላህ የምትለዋን የምስክርነት ቃል ከልቡ በኢኽላስ አጥርቶ ለተናገረ ነው ስላሉ በላኢላሃ ኢላላህ ጸንተን በላኢላሃ ኢላላህ ከሞትን የረሱል ሰለላሁ ዐለይሂ ወሰለም ሸፋዓ አላህ ይወፍቀናል። አላሁመ ሸፊዕና ፊህ፣ አላህ በሳቸው ሸፋዓ ከሚጠቀሙ መልካም ባሮቹ ያድርገን። የዛሬው ትምህርታችን እዚህ ላይ ይቆማል። ነገ አላህ ፈቅዶ በህይወት በጤና በተስተካከለ ኔትወርክ እስክንገናኝ ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።